ታውቋታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደኛ ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ለነገራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነው። እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እቺ ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ አልኳት። ማለት ጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበር። እና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም ማስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች። እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም ማያውቃት የሌላ አይነት ልጅ ነች። እና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። አመሰግናለሁ። አንድ ላይ ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ፣ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም